በዚህ ሰዓት አስደንጋጭ የተባለ መረጃ ተሰምቷል። ጦርነቱ ዳግም ሊጀመር ቀጠሮ ተይዟል። አሜሪካ በቀጣዩ ሳምንት በኢራን ላይ መጠነ ሰፊ ጦርነት ለመክፈት መዘጋጀቷን የኒውዮርክ ታይምስ ጋዜጣ የዋይት ሃውስ ምንጮችን ዋቢ ማድረግ ዘግቧል። እስራኤልና አሜሪካ ለጥቃቱ ሙሉ ዝግጅት ማድረጋቸውን የጠቆመው ዘገባው ይሄኛው ጦርነት ካለፉት ግጭቶች የከፋ ሊሆን እንደሚችልም አስታውቋል። በሌላ በኩል የአርቲ ዘገባ እንደሚያሳየው አሜሪካ የኢራን ዩራኒየም ይዞታዎች ለመቆጣጠር የእግረኛ ጦር ጭምር ልታሰማራ እንደምትችልም ገልጿል። ፕሬዚዳንት ዶናልድ ትራምፕ ዋና ዓላማው የኢራን ዩራኒየም በእጁ ማስገባት እንደሆነ የጠቀሰው ዘገባው ይህ እርምጃ በቀጠናው ላይ እጅግ አስከፊ የተባለ ሁኔታን ሊፈጥር እንደሚችልም ገልጿል። ለፈጣንና ወቅታዊ አዳዲስ መረጃዎች የፕላስ ምልክቷን እየነካችሁ ፎሎ ያድርጉም። አዲስ ኃይል ስልጣን እንዲረከብ ፌዴራል መንግስት ግፊት ያደርግ። ጀነራል ሳሞራ የኑስ የትግራይን ክልል ስልጣን የሚረከብ አዲስ ኃይል እንዲመጣ የፌዴራል መንግስት ኃላፊነት ወስዶ ግፊት እንዲያደርግ የቀድሞ የጦር ኃይሎች ጠቅላይ አዛዥ ጀነራል ሳሞራ የኑስ ጥሪ አቀረቡ። ጀነራሉ ከወጋሃት ጋዜጣ ጋር ባደረጉት ቃለ ምልልስ ሰሞኑን በትግራይ ክልል የፈረሰውን ምክር ቤት ተጠቅመው የቆዩ አመራሮችን ወደ ስልጣን የመመለስ ተግባር የጥቂቶች ፍላጎትና ህገወጥ ነው ብለውታል። ድርጊቱ ህዝቡን ለከፍተኛ ጭንቀት የዳረገ እንዲሁም የፖለቲካ የጦር አመራሮች ከተጠያቂነት ለማምለጥ ያደረጉ ሴራ ነው ሲሉም ገልጸውታል። የፌዴራል መንግስት ጉዳዩን በብስለት እንዲይዘው የመከሩት ጀነራል ሳሞራ የትግራይ ህዝብ አመራሮቹን ከዚህ በላይ መታገስ እንደሌለበትና መንግስት አዲስ ኃይል ወደ ስልጣን እንዲመጣ እንዲሰራ ማሳስቧል። ሆኖም አዲስ ኃይል ማን እንደሆነ በዝርዝርም አላብራሩም። እና አቶ ጌታቸው ረዳ ትግራይን ለመቆጣጠር እየተዘጋጁ ነው ተባለ። በዚህም ትግራይን ለመቆጣጠር ምክር ቤት መመስረታቸው ተሰምቷል። በህወሓት ጫና ከትግራይ የሸሹ የፖለቲካ ኃይሎች ክልሉን መልሶ ለመቆጣጠር ያስችለናል ያሉትን ምክር ቤት ዛሬ በአዲስ አበባ መስርተዋል። እንደ ጌታቸው ረዳና ጀነራል ጻድቃን ገብረትንሳኤ ያሉ የህወሓት ተቃዋሚዎች የመሰረቱት የትግራይ ሰላምና ለውጥ ምክር ቤት የተሰኘ ተቋም ነው። ምክር ቤቱ የተመሰረተው በአፋር ክልል የሚንቀሳቀሰውን ሐራ መሬት ወይ የትግራይ ለውጥ ኃይል ታጣቂ ቡድን አዛዥ ጀነራሎች አቅፎ መሆኑም ታውቋል። በአዲስ አበባ ከተማ መመስረቱ የተነገረለት የለውጥ ኃይሎች ምክር ቤት ህወሓትን አስወግዶ ትግራይን ለመቆጣጠር የሚሰራ ነው የተባለው። ኢትዮጵያ ውስጥ ሰራተኛ በማጣታችን ምክንያት ከውጭ ሀገር ዜጎችን እያመጣን እየቀጠርን ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ በንግግራቸው ኢትዮጵያ ውስጥ የስራ ሳይሆን የሰራተኛ ችግር ነው ያለው፣ ስራ በየቦታው አለ፣ የውጭ ሀገር ዜጎችን እየተጠቀምንና እየቀጠርን ነው በማለት ጠቅላይ ሚኒስትር ዶክተር አብይ አህመድ ትላንትና ተናገሩ። በትላንትናው ዕለት በገላን ጉራ ኢንዱስትሪ ፓርክ የምረቃ ስነ ስርዓት ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ባስተላለፉት መልእክት ላይ ኢትዮጵያ ውስጥ ሰራተኛ ማግኘት እጅግ ከባድ ነው በማለት ተናግረዋል። ወጣቱ ስራ እያለ መስራት አልቻለም ሲሉ እንግዲህ ወቅሰዋል። በየቦታው በምንሰራቸው ስራ ላይ እንቅፋት እየሆነ የመጣው የጉልበት ሰራተኛ ችግር ነው በማለት ተራርተዋል። ጠቅላይ ሚኒስትሩ አክሎም እንደተናገሩት ከሆነ ኢትዮጵያ ውስጥ የስራ ሳይሆን የሰራተኛ ችግር ነው ያለው፣ ሌላው ቀርቶ የቤት ሰራተኛ እንኳን ማግኘት እጅግ አስቸጋሪና እጅግ ፈታኝ ነው በማለት ተናግረዋል። ይህንን ችግር ለመፍታት ዜጎችን ከውጭ ሀገር ለመጠቀም እየተገደን ነው በማለት ለምሳሌ የቻይና፣ የፊሊፒንስ፣ የኬንያ፣ የናይጄሪያ ዜጎችን በስፋት እንግዲህ እያሳተፍን ነው በማለት ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ኢትዮጵያ ውስጥ ስራ ሞልቶ ሰራተኛ በመጥፋቱ ከውጭ እያስመጣን ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ በገላን ጉራ ኢንዱስትሪ ፓርክ ምረቃ ላይ ወጣቱ ስራ እያለ መስራት አልቻለም፣ ሰነፍ ሆኗል ሲሉ በግልጽ ወቅሰዋል። ለቤት ሰራተኝነት ጭምር የውጭ ዜጎችን ለመጠቀም መገደዳቸውን የገለጹ ሲሆን ለዚህም እንደ ቻይናና ኬንያ ያሉ ዜጎችን በስፋት እየተጠቀሙ መሆኑን አብራርተዋል። ይህ ሰራተኛ የለም የሚለው ንግግር በስራ አጥነት እየተማረርን ነው ለሚለው ወጣት ግራ የሚያጋባ በመሆኑ ጉዳዩ ከፍተኛ ክርክር እያስነሳ ይገኛል። ሀሳባችሁን በኮሜንት አጋሩ። ፎሎ በማድረግ ቤተሰቡ ነው ታራቻለ። የተወደዳችሁ ቤተሰቦች ክቡር ጠቅላይ ሚኒስትሩ ትናንት ባደረጉት ውይይት ላይ ጥሩ ተስፋ የሚሰጡ ነገሮችን ሰምተናል። ሌላው ደግሞ እጅግ በጣም ግራ የሚያጋባ ነገር ሰምተናል። ማለት እኔ የኢንፎርሜሽን ጋፕ ያለ ይመስለኛል። የኢትዮጵያ ሕዝብ መስራት ሳይፈልግ ቀርቶ ወይም ደግሞ የኢትዮጵያ ሕዝብ ሰንፎ ኢትዮጵያ ውስጥ ስራ በዝቶ ከውጭ ያስመጣን ወይም ደግሞ ሰራተኞች ከውጭ እያስመጣን ነው። በጣም የሚያስደንቅ ክሌም ነው። በጣም የተሳሳተ አሊጌሽን ነው። ክቡር ጠቅላይ ሚኒስትር ኮምፕሊትሊ የኢንፎርሜሽን እንትን አላቸው። የተዛባ ኢንፎርሜሽን አለ። በቃ የደረሱት ሪፖርት ቶታሊ ውሸት ነው። በጣም መስራት እየፈለግን ከትናንሽ ሱቅ ጀምሮ እስከ ትላልቅ ስራ መስራት እየፈለግን እንዳንሰራ የሚያደርጉን ደንቦች ናቸው።
በጣም በሚያሳፍር ሁኔታ ክቡር ጠቅላይ ሚኒስቴር ሴተኛ ዳሪነትን እያበረታቱ ሽንኩርትና ቲማቲም የምትቸረችራን ሴት የሚያመሰቃቅሉ እኔ መሀል አስፋልት ላይ ብቻ አይደለም የትም ቦታ ላይ ስራ እንዳይሰራ የሚያደርጉ የእርሶ ሹማምንት የቀጠሯቸው ደንብ ተብዮች ናቸው። የኢትዮጵያ ሕዝብ የትም ሄዶ ላቡን ጠፍ አድርጎ ለመብላት ፍላጎት አለው። ቁልቁል ጫንቃችንን የተጫነን የመንግስት የሚባል አስተዳደር ነው። መንግስት የህዝብ ጠላት ሆኗል። አክቹአሊ መንግስት የህዝብ ጠላት ያልሆነበት ጊዜ ኃይለ ሥላሴ ጊዜ ነው። ደርግም ጠላት ነበር። ቢያንስ ደርግ እያበላ ነው ጠላት። አክቹአሊ ልዩነትም ያንን ያህል የለውም። ወያኔም በጣም እጅግ ጠላት ነበር። የእርሱም ማስተዳደር የከፋ ጠላት ነው። ሰው እንዲሰራ፣ ሰው እንዲበላ፣ ሰው እንዲስቅ፣ ሰው እንዲደሰት የማይፈልጉ ሰዎች ናቸው የሾሙብን። ከሁለት ነገር አንድ አስባለሁ። አንደኛ ፐርፐዝሊ እንዳንስቅ እንዳንደሰት ይፈልጋሉ የሚል ግምት አለኝ። በቃ የእርሶ ደስታ በእኛ ሳቅ ማነው በእኛ እንባ ውስጥ ነው ያለው ብዬ አስባለሁ። የኢትዮጵያ ሕዝብ ካላዘነ፣ የኢትዮጵያ ሕዝብ ካልተሰቃየ አያስደስቶትም የሚል መላምት አለኝ። ሁለተኛ ደግሞ ኮምፕሊትሊ እርሶና ሹማምንቶቹ መካከል ከፍተኛ የሆነ ጋፕ አለ። ከሁለት አንዱ ነው የሚሆነው። የመጀመሪያው ሙድ እየያዙብን ነው፣ እየተነጋገሩ እስቲ እንቀልድባቸው እነዚህ ምናምን እያሉ በቃ ፒዮር ጥላቻ ነው። ሁለተኛው ግን ይህን ሰውዬ እንሸውደው፣ ኦኬ ሪፖርቱን እስቲ ጻፍ አድርገህ ላክለት፣ የኢትዮጵያ ሕዝብ ስራ አይወድም ሰነፍ ነው ምናምን በሉት ምናምን እየተባሉ ከታች ያሉት ሰዎች እየመሩት ነው እንጂ እንደዚህ አይነት የተሳሳተ መረጃ አሊጌሽን በፍጹም ከጠቅላይ ሚኒስቴሩ አንጠብቅም። ያልቻልነው መስራት ነው። መንግስት ከፍተኛ የሆነ ነጋዴ ሆኗል። እሪ ያለ ነጋዴ ሆኗል። ሌላ ሰው እንዲሰራ አይፈልግም። ሌላ ሰው ሲሰራ ግብር፣ ደንብ ምናምን ይልክበታል። ያለንበት ሁኔታ ይሄ ነው። ከኬንያ ከቻይና ምናምን አስመጣን ልታስወጡ ትችላላችሁ፣ አናውቅም። አክቹአሊ ኬንያም ቻይናም እኔ የቀን ስራ ሲሰራ ይቻላል። ግን የኢትዮጵያ ሕዝብ ስራ ጠላ አይደለም። ቶታሊ ከእርሱ ሀሳብ ጋር አልስማማም። እንዳልኩት ከሁለት አንዱ ነው የሚሆነው። አንደኛ ሙድ እየያዙ ነው፣ ሁላችንም ላይ እንቀልድበት ይሄን ሕዝብ እያሉ። ይሄ ካልሆነ ደግሞ ሕዝብ የሾሟቸው ሹማምንቶች እርሶ ላይ በሪፖርት እየቀለዱበት ነው። መረጃም ህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ለፌዴራል መንግስት ማስጠንቀቂያ ሰጡም። የፌዴራል መንግስትን ያስጠነቀቁበት ምክንያት ምንድነው? የፌዴራል መንግስት ከኛ ጋር አሁንም ቢሆን ለመወያየትና እንዲሁም ደግሞ ንግግር ለማድረግ በጠረጴዛ ዙሪያ ላይ ችግሮቻችን ለመፍታት ዝግጁ አይደለም ሲሉም ተደምጠዋል። በተለይም ደግሞ የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል እንደተናገሩት ከሆነም የፌዴራል መንግስት እጃችንን ብንዘረጋለትም ነገር ግን የሰላም ስምምነቱን ለመቀበል ዝግጁ አይደለም። በዚህም የተነሳ እንግዲህ በፌዴራል መንግስትና በእኛ መካከል በተፈጠረው ክፍተት ምክንያት ህወሓትና እንዲሁም ደግሞ የህወሓት ሊቀመንበር የቀድሞ የሥራ አፈጻጸምና አመራር ወደ ስራው እንዲመለስ አድርገናል ብለዋል። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል እንደተናገሩት ከሆነም አሁንም ቢሆን የፌዴራል መንግስት እኛን ለማወያየትና ለማናገር ዝግጁ እስካልሆነ ድረስ የትግራይ ክልልን ሙሉ በሙሉ የመቆጣጠርና የመያዝ እንዲሁም ደግሞ የቀድሞ አስተዳደሩን የመመለስ የጋራ ስምምነት አድርገን ይህንም ደግሞ እየሰራንበት እንገኛለን ብለዋል። ህወሓት አሁንም በትግራይ ክልል በሚገኙ የጊዜያዊ አስተዳደር መዋቅሮች ላይ የራሱን ሰዎች እያስቀመጠና እንዲሁም ደግሞ ከራሱ ሰዎችም አልፎ በርካታ ቁልፍና እንዲሁም ደግሞ ማህተቦችን እየቀየረና እያስቀረጸ መሆኑም ተሰምቷል። ይህን ተከትሎ የፌዴራል መንግስት በህወሓት እስካሁን ድረስ ያወጣውና እንዲሁም ደግሞ ያለው መመሪያ ባይኖርም በርካታ የጊዜያዊ አስተዳደር ሰራተኞች ግን በህወሓት ሊቀመንበርና እንዲሁም ደግሞ ደብረጽዮን ገብረ ሚካኤልንም አመራሮች እየተገፉና ስልጣናቸው እየተቀሙ ለሌሎች አካላት እየተሰጠ መሆኑም ተሰምቷል። ይህንን የሚያውቀው እንግዲህ ፌዴራል መንግስት እስካሁን ድረስ በህወሓትና እንዲሁም ደግሞ በህወሓት ድርጊት ላይ ያለው ነገር ባይኖርም በርካታ እንግዲህ የድሮን ቅኝቶች ግን በመቀሌ ሰማይ ላይ እየታዩ መሆኑ ተሰምቷል።